የኢትዮጵያ የ2019 ረቂቅ በጀት ነገ ሰኔ 30 2018 ዓ.ም በሕዝብ ተወካዮች ምክር ቤት ቀርቦ እንደሚጸድቅ ይጠበቃል። የ2019 በጀት ዓመት የፌዴራል መንግስት ረቂቅ በጀት የኢትዮጵያን የልማት ግቦች በሚያረጋግጥ መንገድ የተበጀተ መሆኑን በመግለጽ የገንዘብ ሚኒስቴር ረቂቅ በጀቱን ለሕዝብ ተወካዮች ምክር ቤት አቅርቧል። ረቂቅ በጀቱ ለልማት ዘርፎች እንዲሁም ለማህበረሰቡ ተጠቃሚነት የሰጠውን ትኩረት ባጭሩ ለመቃኘት እንሞክር። ጠቅላላ በጀት 2.339 ትሪሊዮን ብር፣ መደበኛ ወጪ 850 ቢሊዮን ብር፣ የካፒታል ወጪ 950 ቢሊዮን ብር፣ ለክልሎች ድጎማ 539 ቢሊዮን ብር፣ ከዚህ ውስጥ 14 ቢሊዮን ብሩ ለክልሎች ዘላቂ ልማት ግብ ማስፈጸሚያ የሚውል ነው። ከአጠቃላይ በጀቱ ውስጥ 52.9 በመቶ የሚሆነው ከፍተኛ በጀት ለመደበኛ ወጪ የተመደበ ነው። ከዚህ ውስጥ 542 ቢሊዮን ብሩ ለሀገር ውስጥና ለውጭ ዕዳ ክፍያ ይውላል። በተጨማሪም ከዚህ የመደበኛ ወጪ ውስጥ 236.4 ቢሊዮን ብር ለማዳበሪያ፣ ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅት ካፒታልን ለማሳደግ የተመደበ ነው። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ፣ ለአበልና ልዩ ልዩ ክፍያዎች ደግሞ 170.8 ቢሊዮን ብር ተመድቧል። ረቂቅ በጀቱ ለመሰረታዊ አገልግሎቶች ትኩረት ይሰጣል። በዋናነት እንደ ትምህርት፣ ጤና፣ ንጹህ መጠጥ ውሃና የገጠር መንገድ ባሉ ቀጥታ ህዝቡን ተጠቃሚ በሚያደርጉ ማህበራዊ ልማቶች ላይ ያተኩራል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ከኑሮ ውድነት ለመታደግ የሚረዱ የድጋፍ ፕሮግራሞችን የገንዘብ አቅም ማጠናከር ላይ እንዲሁ ያተኩራል። ይህ በጀት ለመሆኑ ከቀደሙት ዓመታት በምን ይለያል? ረቂቅ በጀቱ ከዚህ ቀደም ከነበሩት ዓመታት በተለየ መልኩ የአንበሳውን ድርሻ የወሰደው ለዕዳ ክፍያ በተለይ ደግሞ ለውጭ ዕዳ ማቃለያና ለማክሮ ኢኮኖሚ ማሻሻያው ትኩረት በመስጠት ነው። የውጭ ንግድን ለማበረታታትና የውጭ ዕዳ ጫናን ለመቀነስ የሚያስችሉ ስልቶችን አካቷል። ከውጭ እርዳታ ይልቅ የሀገር ውስጥ ታክስ የመሰብሰብ አቅምን በማሳደግ በራስ አቅም ላይ ለመቆም የሚደረገውንም ጥረት ከቀደሙት በጀት ዓመታት የጠነከረ ነው። ይህም የመንግስትን አላስፈላጊ ወጪዎች በመቀነስ የበጀት ጉድለትን በማጥበብ በማህበረሰቡ ላይ እየበረታ የመጣውን የኑሮ ውድነት ለማረጋጋት ይረዳል። የግል ዘርፉን የሚያበረታቱ የካፒታል ወጪዎች ላይ ኢንቨስት በማድረግ ለአዳዲስ ወጣቶች የስራ እድል እንዲፈጠር በርም ይከፍታል። በጥቅሉ ረቂቅ በጀቱ ወጪን በመቀነስ የሀገር ውስጥ ገቢን በማሳደግና ማህበራዊ አገልግሎቶችን በማጠናከር የህዝቡን የዕለት ተዕለት ህይወት ለማቃለል ያለመ ነው። የመካከለኛው ምስራቅ ጦርነት በኢኮኖሚ እድገቱ ላይ ተጽዕኖ እንደሚያሳድር አመላካች ሁኔታዎች ይታያሉ። ጦርነቱ የሚያሳድረውን ተጽዕኖ ከግምት በማስገባትም የ2019 በጀት መዘጋጀቱን የገንዘብ ሚኒስትሩ አህመድ ሺዴ በጀቱን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት አብራርተዋል። በመሆኑም የኢትዮጵያ ኢኮኖሚ በ2019 በጀት ዓመት 10.1 በመቶ እድገት እንደሚያስመዘግብ ይጠበቃል። በዚሁ በጀት ዓመት የፌዴራል መንግስት ጠቅላላ ገቢ 1.817 ትሪሊዮን ብር እንደሚሆን ግምት ተወስዷል። ከዚህ ውስጥም 1.6 ትሪሊዮን ብር ከታክስና ታክስ ካልሆኑ ገቢዎች ለመሰብሰብ ታቅዷል። ለ2019 በጀት ዓመት የቀረበው 2.339 ትሪሊዮን ብር በጀት ከዘንድሮ በጀት ዓመት አንጻር የ21.3 በመቶ እድገት አለው። በነገው ዕለትም ይህ በጀት ይጸድቃል ተብሎ ይጠበቃል።